ቀለል ባለ ዋጋ ቤታችሁን መፈረሽ ላሰባችሁ በዚህ መንገድ እንግዲህ ቤታችሁን መፈራረሽ ትችላላችሁ ማለት ነው። በተለይ አረቢያን መጅሊስ እንዲሁም ሶፋ ማሰራት አቅም ለሌላችሁ እንዲሁም ደግሞ በሰዓቱ ላይ ዝግጁ ካልሆናችሁ በቀላሉ በእንደዚህ አድርጋችሁ ቤታችሁ መፈረሽ ትችላላችሁ። የፍራሽ ዋጋ የትራስ እንዲሁም የፍራሽ ልብስ የትራስ ልብስስ ዋጋውስ ስንት ነው? ለአንድ ቤት ምን ያህል ያስፈልጋል? እንዲሁም ደግሞ እነዚህ 3 በ2 2 በ4 የሚሸጡ ምንጣፎችስ ስንት ብር ነው አሁን ላይ የሚሸጡት? ጠቅላላ ብሎ ለአንድ ቤት ምን ያህል ይወስዳል? እያንዳንዱ በዝርዝር የማሳውቃችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና ተከበራችሁ ተመልካቾች ቤታችሁን መፈረሽ ካሰባችሁ እንግዲህ እንዴት መፈረሽ እንዳለባችሁ በቀላል ዋጋ ከዚህ ቪዲዮ ላይ የምነግራችሁ ይሆናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። የዘወትር ተከታታዮቼ እንደተለመደው ላይክ፣ ሼር እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። የምታዩት በዚህ መንገድ እንግዲህ ለመፈራረሽ እንግዲህ የሚያስፈልጉን እንዴ ቤታችን ስፋት ይወስነዋል ማለት ነው። ለምሳሌ ሳሎን ላይ 3 ፍራሽ መያዝ የሚችላል እንዲሁም 4 ፍራሽ መያዝ የሚችላል ማለት ነው። ስለዚህ እንዴ ሳሎናችሁ ስፋት እንግዲህ 3 ፍራሽ እንዲሁም ደግሞ ትራስና ተከያ ቤቢም መጠቀም ትችላላችሁ። ሌላው ያሰራሩ ሁኔታ በሲንግል አለ እንዲሁም ደግሞ በዳብል አድርጋችሁም ማሰራት ትችላላችሁ ማለት ነው። ይህ የምትመለከቱት እንግዲህ በዳብል የተሰራ ነው። ስንገለብጠው ደግሞ ሌላ ከለር ይሰጠናል ማለት ነው። ሁለተኛ የሆነ ከለር አይሰለችንም ማለት ነው። በሳምንት በአንደኛው በኩል ብንጠቀም ሌላ ቀጣይ ላይ ደግሞ ግልባጩን እንጠቀማለን ማለት ነው። ስለዚህ ውድ ተመልካቾች ይህ የምትመለከቱት ለምሳሌ 3 ፍራሽ ነው። ሳሎኑ ለምሳሌ 3 ፍራሽ የሚይዝ ከሆነ 9 ትራስ የሚያስፈልግ ይሆናል ማለት ነው። 9 ትራስ ተጨምሩበታላችሁ። ያ ማለት ወደ 4 ፍራሽ የምትሄዱ ከሆነ ደግሞ ትራሱን ወደ 12 ከፍ ይላል ማለት ነው። በዚህ መንገድ አድርጋችሁ እንግዲህ ቤታችሁን መፈራረሽ ትችላላችሁ ማለት ነው። በተለይ መጅሊስ ለማሰራት ፕሮግራማችሁ ላልሆነ በቀላሉ እንደዚህ አድርጋችሁ መፈራረስ ትችላላችሁ። ወይንም ደግሞ ለሰርፕራይዝም ለእናት አባቶቻችሁ ማድረግ ለምትፈልጉም በተለይ ደግሞ ለአረፋ ማዘዝ ለምትፈልጉ ወይም ሰርፕራይዝ እንዲደረግላችሁ የምትፈልጉት አካል ካለ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። በምትፈልጉት ከለር የሚያምር ስራ ሌሎችንም ጭምር ማለት ነው አሰርቼ የማደርስላችሁ ወይም የምፈራረሽላችሁ ይሆናል ማለት ነው። ከእናንተ የሚጠበቀው ማናገር ይሆናል። አሁን በቀጥታ ወደ ዋጋዎቹ የምንገባ ይሆናል ማለት ነው። አሰራሮቹ በዳብል አድርጋችሁ ለማሰራት ብታስቡ የፍራሽ ዋጋ ባለ 70 የሚባል አለ ማለት ነው። ባለ 70 ፍራሽ አሁን ላይ የሚሸጠው እንግዲህ 4500 ብር ነው ማለት ነው። አንድ ፍራሽ ዋጋ 4500 ብር። ለቤቱ አሁን እያንዳንዱ ዋጋ ስነግራችሁ ለቤታችሁ የሚያስፈልገውን ማንንም ሂሳብ ሳታስወጡ ራሳችሁ ሂሳብ ማውጣት ትችላላችሁ ማለት ነው። ስለዚህ ፍራሽ ባለ 70 በኢትዮፎ ማለት ነው። ፍራሽ ደረጃ አለው። ይህ የምትመለከቱት ፍራሽ እንግዲህ በእንደዚህ መሆን መቻል አለበት። ኢትዮፎም ትራሱም ፍራሹም ቆንጆ ደረጃ እንዲሆነ ፍራሽ ነው ማለት ነው። ስለዚህ ባለ 70 ባለ 60 እና ባለ 90 የሚባል አለ። ለፈርሻ የሚሆኑት እንግዲህ ባለ 60ዎቹ ትንሽ ጠበብ ይላሉ። ባለ 70ው ቢሆን ቆንጆ ነው ማለት ነው። ትንሽ ሰፋ ይላል። ትራሱም ሲያርፍበት በጣም አይጣበብም ማለት ነው። ስለዚህ ባለ 70ው ብታደርጉት በጣም ቆንጆ ነው። ባለ 60ዎቹ ትንሽ ጠበብ ስለሚሉ ማለት ነው። ለማንኛውም ፍራሽ ባለ 70ው 4500 ብር። 3 ፍራሽ የሚያስፈልጋችሁ ከሆነ 3 ይበዛ በ4500፣ 4 ፍራሽ የሚይዝ ሳሎን ከሆነ ደግሞ 4 ይበዛ በ4500 ታደርጉና የፍራሻችሁን ዋጋ በዚሁ ትይዛላችሁ ማለት ነው። በመቀጠል ምን ያስፈልገዋል? ፍራሽ ልብስ የሚያስፈልገው ይሆናል ማለት ነው። ፍራሽ ልብስ እንግዲህ ትራስ ልብሱም ፍራሽ ልብሱም በዳብል ነው የሚሆነው። አሁን ፍራሹን ከገዛም በኋላ ምን ያስፈልጋል? ወደ ፍራሽ ልብስ ስንሄድ በዳብል ፍራሽ ልብስ የአንድ ፍራሽ ልብስ ዋጋ 2200 ብር ማለት ነው። በ2200 ታባዙታላችሁ። 4 ፍራሽ ከተጠቀማችሁ 4 የበዛ በ2200 ብር ታባዙታላችሁ ማለት ነው። 3 ፍራሽ የሚይዝ ከሆነ
የሶስት ፍራሽ ልብስ ነው የሚያስፈልገው፣ 3 ፍራሽ ልብስ። ስለዚህ 3 ፍራሽ ልብስ በ2200 ብር የምናባዛ ይሆናል ማለት ነው። ስለዚህ ውድ ተመልካቾች 3 ፍራሽ ባለሰባው 3 የበዛ ማን ነው ፍራሽ ልብስ ባለሰባ የአንድ ዋጋ 4500 ብር፣ የሶስቱ የሚያራቱን ታባዛላችሁ። የፍራሽ ልብስ እንደዚሁ በተመሳሳይ 2200 ብር እንደ መጠኑ ታደርጋላችሁ ማለት ነው። ስለዚህ ፍራሽ ልብስ በዳብል ከተሰራ 2200 ብር ማለት ነው። ቀጣይ የሚሆነው እንግዲህ ትራስ ነው። የአንድ ትራስ ዋጋ 420 እስከ 430 ብር ነው ማለት ነው። ከፍራሹ 4 ከሆነ እስከ 12 ትራስ ብያችኋለሁ። 3 ከሆነ ደግሞ እስከ 9 ትራስ ይበቃዋል ማለት ነው። ስለዚህ የትራስ ዋጋ 430 ብር የምትይዙ ይሆናል ማለት ነው። በቀጣይ የትራስ ልብስ ይሆናል። የትራስ ልብስ እንግዲህ ይሄም በዳብል ነው የሚሆነው፣ ምክንያቱም ፍራሽ ልብሱን በዳብል ስለተጠቀምን ማለት ነው። ስለዚህ የትራስ ልብስ የአንድ ዋጋ 530 ብር የሚያስፈልጋችሁ ይሆናል ማለት ነው። ለምሳሌ 12 ትራስ ልብስ ከሆነ የምናሰራው 12 የበዛ በ5 ከ30 ወይም በ530 ብር ታደርጉታላችሁ ማለት ነው። 9 ትራስ ልብስ ከሆነ ደግሞ 9 የበዛ በ530 የቤታችሁን የሚያስፈልገውን በቀላሉ እንደዚህ ታውቃላችሁ ማለት ነው። ለሂሳብም ግልጽ ይሆናል። ሌላው ወደ ተካያ እንመጣለን። ተካያ ለምሳሌ 4 ተካያ 3 ተካያ እንደ ፍላጎታችሁ። ለምሳሌ 12 ፍራሽ 12 ትራስ ካሰራችሁ 4 ተካያ ብታደርጉት 9 ከሆነ 3 ተካያ በቂው ነው ማለት ነው። የአንድ ተካያ ዋጋ ከነ ልብሱ 2200 ብር የሚያስፈልጋችሁ ይሆናል። ሌላው ቤቢ ነው። ቤቢም ከነ ልብሱ 500 ብር የሚያስፈልግ ይሆናል ማለት ነው። ውድና የተከበራችሁ ተመልካቾች ለቤታችሁ መፍረሻ እንግዲህ የሚያስፈልጉት አሁን የጠቀስኩላችሁን ይመስላል ማለት ነው። ሌላው ፍራሽ 2 ሰው ማስተኛት የሚችል ባለ 90 በኢትዮ ፎም መግዛት ከፈለጋችሁ 5500 ብር ነው አሁን ላይ የሚሸጠው ማለት ነው። 2 ሰው ማስተኛት የሚችል ነው። ሌላው የወለል ምንጣፍ አለ። የወለል ምንጣፍ እሱን ለምትፈልጉ ደግሞ በሜትር 500 ብር ነው የሚሸጠው፣ ባለ ሳንቲሙ ደረጃ አንዱ ማለት ነው። እሱም እንግዲህ ጨምሯል። ከ350 400 ነበር፣ አሁን ላይ 500 ብር እየተሸጠ ይገኛል ማለት ነው። ሌላው ምንጣፉ ይሄ መካከል ላይ የተነጠፈው ማለት ነው። እነዚህን ደግሞ 3 በ2 እና 2 በ4 የሚባሉ አሉ። 3 በ2 የሚሆን ከሆነ እስከ 10000 ብር ነው የሚሸጡት። 2 በ4 ከሆነ ደግሞ ይሄ ደግሞ ርዘም ይላል 11500 ብር ማለት ነው። 2 በ4ቱ 11500፣ 3 በ2ቱ ደግሞ 10000 ብር በአሁኑ ሰዓት እየተሸጠ ይገኛል። ቤታችሁን መፈረሽ ካሰባችሁ እንግዲህ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ሌሎችም ለአረፋ ሰርፕራይዝ የምትፈልጉት ካለ አናግሩኝ። የምትፈልጓቸው ነገሮች ጥራት ያላቸውን በታማኝነት በፍጥነት የማደርስላችሁ ይሆናል ማለት ነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።